ምድቡ በምድብ ባስገባት ባንችል በአካል ጉዳተኛ አንድ ዘርፍ በሴቶች አንድ ዘርፍ ማወዳደር መቻል አለበት። እሱን ለማድረግ እኛ የራሳችን ጥረት እናደርጋለን። በየቦታው ግን የተለየ ድጋፍ ስለሚያስፈልጋቸው እሱ ሁሉም አሳይመንት ቢወስድ ኮሌጆችን በደንብ አሳይመንት ብትወስዱና ሴቶችን አካል ጉዳተኞችን በተለየ መልኩ ማገዝ ብትችሉ የሚል ነው። ብቁ ካገኘን የሚቀጥለው ለማወዳደር ምንም የሚከለክለን ነገር ስለማይኖር በሁለቱም ዘርፍ ማዘጋጀት እንችላለን የሚለውን ሀሳብ ለማስቀመጥ ነው። አመሰግናለሁ። አቶ ጋቢስ አመሰግናለሁ። ጥሩ አብዛኛው ነገሮች ተነስተዋል። አንድ ሶስት ጉዳዮች ብቻ አንስቼ ለአስተዳደራችን እሰጣለሁ። ውድድራችን ቅድም መነሻ መክፈቻ ላይ እንዳነሳሁት እንደ ዞናችን በሁሉም ዘርፍ በሚባል ደረጃ የተወዳዳሪ ቁጥርም የሚሰሩ ፈጠራ ስራዎችን ጥራታቸውን ሲደመር ችግር ፈችነታቸው ከጊዜ ወደ ጊዜ እያደገ ነው። ሪፖርታችን ቅድም ፓወርፖይንቱ ትንሽ ረበሸን እንጂ በግራፍ በፒቻት እያንዳንዱ ንጽጽር ከየት ወዴት የሄደ ነው አመላካሽ ነገር ይዘን ነበር። ይህም መረጃዎቻችን የሚያሳዩት ዞናችን ለዘርፉ በሰጠነው ትኩረት ልክ ዘርፉ እያደገ የመጣ መሆኑ የባለፉት 3 ተከታታይ ዓመታት የመረጃ ትንተናችን ይህ ነው የሚያሳየው። ከሁሉም በላይ በጣም ስንተቸው የነበረው በመምህራን ዘርፍ የሚሰሩ ስራዎች 2016-2017 ከነበረበት 101 ተነስቶ ዘንድሮ ከ500 በላይ ፈጠራ ስራዎች በመምህራን ተሰርተዋል። ይሄ ዘርፍ ይደግ፣ ከዚህ በላይ የህዝባችን ችግር እየፈታን እንሂድ የሚል አቋም ካለን በዋነኛነት ኃላፊነት መውሰድ ያለበት የትምህርት መዋቅር በቅንጅት ሳይንስና ቴክኖሎጂ ከቴክኒክና ሙያ ትምህርት ስልጠና ከኢንተርፕራይዝ ከኮሌጆች ከዩኒቨርሲቲ የምንሰራቸው ስራዎች እንደተጠበቁ ሆነው እነዚህ ተቋማት የሁሉ ነገራቸው መነሻ ትምህርት ቤቶች ናቸው። አሁን በዞናችን ታች ሲወረድ ትምህርት ቤት ሲገባ በጣም የማይመስሉ እኛ ቅድም የ13 ዓመት የ10 ዓመት ልጅ 5 እና 6 ዓመት ላይ ያሉ ልጆች አንዳንድ ትምህርት ቤት ሲገባ በጣም የሚያስገርሙ ሀሳቦች ይሰማሉ። ስለዚህ አሁን ይሄ ዘርፍ ካለበት የበለጠ እንዲያድግ የኛ ማህበረሰብ ቅድም ሸምሱ ሲያነሳ ነበር። ከየትኛውም የተሰሩ ስራዎች ፈጥሮ የመቅዳት ኮፒ የማድረግ አቅም አለ። ከዛ አለፈና አሁን በተጨባጭ መሬት ላይ እያየን ያለነው መፍጠር እንደምንችል በተጨባጭ በክልሉ በሀገር አቀፍ ደረጃ እያገኘናቸው ያሉ ውጤቶችና ወደ ቴክኖሎጂው ኢንዱስትሪ እየገቡ ያሉ ወጣቶቻችን ስታዩ መቅዳት ብቻ ሳይሆን መፍጠር እንደምንችል በደንብ አረጋግጠናል። ይሄ ከሆነ ውጤቱ የሚመሰረተው እኛ በምንመራበት መንገድና በሰጠነው ትኩረት ልክ ይመጣል። ቅድም አይታችኋል። ካገኘ የመጣ አንድ ልጅ ወተት ማለቢያ የሆነ ዕቃ ይቻል ተሰማችሁ። የአገና ከተማ የትምህርት አመራር የአገና ከተማ ኮሌጅ እዚህ ውስጥ አለ። ወተት ከማለቢያው እስከ ቅቤ ማውጫ ላይ ያሳየን የሆነ ቱቦ አጥቷል። ልጁ ቅድም ሲያነሳ ተሰማ። ቱቦ ወይ 50 ብር ነው ወይ 100 ብር። ኢንፋክት በዞናችን 50-60 ሺህ መድበው እንዳበሩስ ሁለተኛ ደረጃ በሌለሪ 3 ለፈጠራው የተለየ ትኩረት ሰጥተው በሺዎች ገንዘብ መድበው የሚሰሩ ትምህርት ቤቶች ፈጥረዋል። እነ ሸራብር አሁን እየመጡበት ያለበት ነው። እንደ መዋቅርም ስራችን ነው ብለው እንደ ቲቶሪያል እንደ ትምህርት ይዘት አሸፋፈን ስራችን ነው ብለው ከዓመቱ መጀመሪያ ጀምሮ አቅረው የሚሰሩ መዋቅሮች እየተፈጠሩ በዛ ወቅት ቅድም ደምስ እንዳነሳው ውድድር ሲደርስ ፎርፌ ነው ስማቸው እንዳይጠራ በነበረ የሚሰሩ ስራዎች የትምህርት መዋቅሩ ከሁሉም በላይ የፈጠራ ስራዎች መነሻና ምንጭ ነው ስንል ከእቅድ ጀምረን የትምህርት አመራሩ በተገቢ ይዞ መምራት አለበት። ውጤት እያመጡ ያሉ ወረዳዎች፣ ውጤት እያመጡ ያሉ ከተሞች የመሩበት ነው። ዛሬ በኢዘትን በላይ መሄድ የሚችሉ ቅድም ለኢቫን ለቢያ የምትባለዋ የአባ ፍራንሷ ሁለተኛ ደረጃ ተማሪ ከዚህ በኋላ ከኢዘትን በላይ የምትጠበቅ ናት። ባካታ ሴት ልጅ ናት። ስለዚህ ትምህርት ተቋማቶች እኔ ቅድም ሲሰጡ በነበሩ አስተያየቶች ልክ ከመምሪያ ጀምረን በጀመርነው ልክ ጥራቱ፣ መጠኑ፣ ክትትልና ድጋፉ ለዘርፉ ባለን ውስን ሀብት መድበን ከዓመቱ መጀመሪያ ጀምረን የሚሰራበት መንገድ
ከፍ አድርገን መሄድ አለብን የሚል ሀሳብ ለመስጠት ነው። ሁለተኛው ዩኒቨርሲቲያችን በዚህ አጋጣሚ አቤ ድል ወሳድ ብዬ ጠብቄ የነበረ አስተያየት አልሰጠም። የዘርፉ የዲፓርትመንቱ መሪ ነው እዚህ ተገኝተዋል። ስለ እውነቱ ካወራን ቅድም ዩኒቨርሲቲ ገብቼ ነበር ሲለው ማጤመን በቴክኖሎጂ ለመምራት ያሰበው ተማሪያችን ባለፉት 2 ተከታታይ ክረምት ወልቂጤ ዩኒቨርሲቲ ገብቶ ስልጠና ያገኘ በየዓመቱ ክረምት ከ62 በላይ ተማሪዎች በየዓመቱ አስገብቶ ሴንተር አስቀምጦ መግቦ ተማሪዎቻችን በዚህ ዘርፍ የተለየ አቅም እየገነባ ነው። አጫጭር ስልጠናዎች ይሰጣል። ግን ከዚህ በላይ ከዚህ በኋላ ዩኒቨርሲቲያችን በራሱ ውስጥ ኢንኩቤሽን ሴንተር ከፍ ያለ ነገር አስቡ። ሮቦቲክ ሴንተሮች አሉት እያደረገ ያለ ድጋፍ የሚናቃል። ግን ከዚህ በኋላ እና ቢያግዘው ከዚህ የበለጠ ዞናችን የኢንኩቤሽን ሴንተር የለንም። ዩኒቨርሲቲያችን ትልቅ ማዕከል መሆን አለበት። እያደረገለችን እንዳለ ድጋፍ በዞናችን በነገራችን ላይ አሁን ከፍ ብለዋል የምንላቸው ልጆች በሙሉ ወልቂጤ ዩኒቨርሲቲ ስልጠና ያገኛል። ይሄ የበለጠ ከፍ ማለት አለበት። እየተደረገ ያለው ድጋፍ ትልቅ ምስጋና የሚያስፈልገው ዩኒቨርሲቲያችን ኮሌጆች ከኮሌጅ ይለያያል። የመምሪያ ኃላፊም ስላሉ በጣም ስርዓት ለምሳሌ ወልቂጤ ኢንዱስትሪያል ኮሌጅን አለማመስገን አይቻልም። ከኮሌጅ ግን የሚለያይ ነገር አለ። ለዘርፉ ትኩረት ከመስጠት ከመደገፍ ሁሉም ኮሌጅ አካባቢ ጅምር ቢኖር ለምሳሌ ድንቁላ ኢንዱስትሪያል ኮሌጅ አሁን ዘንድሮ የመጣበት መንገድ አድጎ መጥቷል። በሁሉ ይሄ የሚመራ ኮሌጆቻችን እያደረጋችሁት ያለ ድጋፍ ቀላል ሊባል አይደለም። ግን ማመጣጠር ማቀራረብና ተማሪዎች ሀሳብ ያላቸው ተማሪዎች መጥተው ብቻ ሳይሆን ፈልጎ ማግኘት ያስፈልጋል። ከተሞቻችን ከወልቂጤ ውጭ ያሉ ከተሞቻችን በደንብ ከ5ቱ ከተማ አስተዳደር ያሉ ሃይ ስኩሎቻችን የምንፈልገው አይነት ተማሪ እየወጣ አይደለም። በደንብ እንድትይዙ ዘርፉ ትኩረት ሰጥቶ በከተሞች ተማሪ አጉልቶ እያወጣ ያለው ወልቂጤ ከተማ ለምንድን ነው? ካገና ከአረቀት ቅድም የተባለው ዓለም አቀፍ ተወዳዳሪ የሆኑ ተማሪዎች ከከተማ አስተዳደር ያሉ ሃይ ስኩሎቻችን በቀጣይ እንደ ተቋም ስለገመገመው በደንብ እናያለን። ግን ብታይ በአጠቃላይ ዞናችን ስለ እውነቱ ካወራን ባለፈው 3 ዓመት ሴክተሮችን ትምህርትን ኢሳይቴን ይሄ መድረክ ጭምር እንድናመቻች ወርደን እንድንከታተል እንድንደግፍ ሳይንስ ኢሳይቴ ከክልል ተቋሙ ጭምር ሀብት በመንጠቅ የሳይንስና ቴክኖሎጂ ክበባት ቁጥራቸው ብዙ ባይሆንም ሪሶርስ ነው አይደለም ከክልል በድርድር በማውጣት ክበባቶች ለመደገፍ የጀመረው ስራ ቀላል ይባላል። በቀጣይ ዞናችን ኮላስተዳዳሪያችን ለዘርፉ ትኩረት ሰጥተው ወርደ